በቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ አዲስ ሂስቶሪካል አልበም ውስጥ ለተካተቱት ያዞምባና ዳስጣል የተሰኙ ዜማዎች ቀጥተኛ ምላሽ የያዘ አዲስ የኦሮምኛና አማርኛ ሙዚቃ ተለቋል። ድምፃውያኑ ገላና ጋሮምሳና ዮሳን ጌታሁን ጋለሜሴና ወይም የታሪክ መዝገብ በሚል ርዕስ ባወጡት በዚህ ስራ በቴዲ አፍሮ ግጥሞች ላይ ያላቸውን ተቃውሞ አንጸባርቀዋል። የገላና እና ዮሳን ግጥም መሐረቡን ስጡት ያዞምባ ነው ካለ ሳቅን ካለቀሰ ለቅሶ ዳስ ከጣለ በሚሉ ስንኞች ቴዲ አፍሮን የሚሞግስ ሲሆን በተጨማሪም የአገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ በሚል ጠንካራ ቃላት ድምፃዊውን ይወቅሳል። ግጥሙ አክሎም የታሪክ መዝገብ እንዲከፈትና አገር የገነባውና የገደለው እንዲለይ ጥሪ ያቀርባል። በሌላ በኩል ድምፃውያኑ ለቴዲ አፍሮ የሰጡት ምላሽ በኦሮሞ ሕዝብ ላይ እየደረሰ ካለው ትክክለኛ ስቃይ ጋር እንደማይገናኝ የሚገልጹ ትችቶች እየቀረቡ ነው። ትችቶቹ እንደሚጠቁሙት የኦሮሞ ሕዝብ የተጎዳው በዳስጣል ዜማ ሳይሆን ባለፉት ዓመታት በንጹሃን ላይ በደረሰው የጅምላ ጭፍጨፋና መከራ ነው። ድምፃውያኑ በ24 ሰዓት ውስጥ ለቴዲ አፍሮ ምላሽ ቢሰጡም እንደ በቴ ኦርገሳ የከረዩ አባገዳዎችና የደንቢዶሎ አማኑኤል ላሉ ንጹሃን ግድያ ጆሮ ዳባ ማለታቸው ተገልጿል። የዳስጣል መልእክት ግልጽ እንደሆነና የተሰደበ ሕዝብ ባይኖርም የመንግስት ደጋፊዎች ግን ነገሩን ወደ ብሔር በመውሰድ የትግራይ ጦርነት አይነት ውጤት ለማምጣት እየሞከሩ ነው የሚል ስጋት ቀርቧል። በብዙ ኦሮሞዎች ዘንድ ባለፉት 8 ዓመታት እንደ አጫሉ ሁንዴሳ ግድያና የቄሮዎች መሳደድ ባሉ ክስተቶች ምክንያት በኦሮሞ ሕዝብ ልብ ውስጥ ትክክለኛ የሐዘን ዳስ መጣሉ ተመልክቷል። እንደ በቴ ኡርጌሳ እና ማኑኤል ያሉ ወጣቶች በአደባባይ ሲገደሉ ህዝቡ ትልቅ ሐዘን ውስጥ መቆየቱ ተገልጿል። በታሪክ ሁኔታዎች ላይ ያለው ልዩነት በንግግር መፍታት እንደሚቻልና ቴዲ አፍሮን ያለ ምክንያት መጥላትም ሆነ ለጥቃት ማጋለጥ ተገቢ እንዳልሆነ ተጠቁሟል። በዚሁ ወደ ቴዲ አፍሮ መኖሪያ ቤት ይዘናችሁ ልንገባ በሩን አንኳኩተናል። የቴዲ አፍሮ አኗኗር ከዝናው በላይ በሰከነ በረጋና በግል ምስጢራዊነቱ በተጠበቀ ሁኔታ የሚመራ ነው። መኖሪያ ቤቱ ዝም ብሎ ቤት ብቻ ሳይሆን የጥበብ ምንጭና የሰላም ማረፊያ ተደርጎ ነው የሚወሰደው። ለኮንሰርት፣ ለአንዳንድ ምሽቶች ተዝናኖት ወይም ለቤተሰብ ጥየቃ ካልሆነ በስተቀር ብዙም ከቤቱ አይወጣም። እናም ቤቱ ገዳሙ ነው ማለት እንችላለን። ይህ ዝነኛ ቤቱ በአዲስ አበባ ውስጥ ጸጥታ በሰፈነበትና በጣፎ መስመር አካባቢ ሲሲዲ በሚባለው የዝነኞች ብሎም የዲታዎች መንደር የሚገኝ ሲሆን ለፈጠራ ስራ እጅግ አመች ነው። ኢትዮጵያ የተባለው አልበሙ በወጣ ጊዜ በዚያ ቤቱ ተገኝቶ ቃለ መጠይቅ ያደረገለት የዚያኔው የዘጋርዲያን ዘጋቢ ቶም ጋርድነር ቴዲ አፍሮ በአዲስ አበባ ውስጥ ያለው ቤቱ በነጭ አጥርና በተከረከመ አረንጓዴ ሳር የተከበበ የኒዮ ክላሲካል አይነት ህንፃዎች ባሉበት ግቢ ውስጥ ይገኛል ይለናል። ያ አካባቢ በከተማ ውስጥ ብርቅ ቢሆንም ቤቱ ከጎረቤቶቹ ጋር ሲነጻጸር በግዙፍነት የሚለይ አይደለም የሚለን ጋዜጠኛው ቴዲን ሲገልጸው ቀላል አቀራረብ አለው ይለዋል። ጋዜጠኛው ቶም ጋርድነር ወደ ቴዲ ቤት በገባበት ጊዜ ቤቱ ከኢትዮጵያ አልበም ምርቃት በኋላ ትንሽ የተዝረከረከ ነበር። ነገር ግን ቴዲ በፈገግታ ይቅርታ ጠይቆ በቀላሉ ተቀበለኝ ይላል። ይህ ቤት ከፍተኛ ክብር ያለው አርቲስት ቢኖርበትም የተጨናነቀ አይደለም ይላል ጋርድነር። በኢትዮጵያ አቆጣጠር በ1990ዎቹ መጨረሻ ላይ የቁም ነገር መጽሔት ባለቤት የነበረው ታምራት ኃይሉ የቴዲ አፍሮ መኖሪያ ቤት በጎበኘበት ወቅት የታዘባቸውን ዝርዝር ሁኔታዎች ገልጾ ነበር። ታምራት ኃይሉ ወደ ቴዲ አፍሮ መኖሪያ ቤት በዘለቀበት ጊዜ መጀመሪያውኑ ትኩረቱን የሳበው የቤቱ ልዩ ጽዳትና ስርዓት ነበር። ቤቱ እጅግ ውብና ሰፊ ከመሆኑም በላይ የተነጠፈው ዘመናዊ ምንጣፍ ለመርገጥ የሚያሳዛ በመሆኑም እንግዶቹ ጫማቸውን አውልቀው እንዲገቡ ይደረግ ነበር። ጋዜጠኛው በወቅቱ እንደተመለከተው የሳሎኑ ክፍል እጅግ ውድና ዘመናዊ በሆኑ የቤት ዕቃዎች የተሞላ ሲሆን በተለይም ባለ 21 ኢንች ሶኒ ቴሌቪዥን የአረብ ቻናሎችን እያሳየ በክፍሉ ውስጥ በጉልህ ይታይ ነበር። ይህም በወቅቱ የቴዲን ለጥራትና ለዘመናዊነት ያለውን ልዩ ትኩረት የሚያሳይ እንደነበር ታምራት በዘገባው ገልጿል። ቴዲ አፍሮ ለእንግዶቹ የነበረው አቀባበልም እጅግ ትሁትና ግልጽነት የተሞላበት ነበር። ቴዲ እንግዶቹን ይዞ በቀጥታ ወደ ዘመናዊ ኩሽና ወይም ኪችን በመግባት ሰራተኛዋ አዘጋጅታ ፍሪጅ ውስጥ ያስቀመጠችለትን ምግብ ራሱ አውጥቶ በማሞቅ ለእንግዶቹ ያቀርብ ነበር። ታምራት ኃይሉ ቴዲ ስለ ሰራተኛው የሰጠው ምስክርነት ሲያስታውስ ለ5 ዓመታት ያህል ስታበስልለት የቆየችው ሰራተኛው ትዳር ይዛ ብትወጣም የእሱን ምርጫና ፍላጎት በሚገባ ስለምታውቅ ሌላ ሰራተኛ መቅጠር እንዳላስፈለገውና እሷው እየተመላለሰች እንድትሰራለት ምርጫው እንደሆነ ገልጾለታል። ይህም ቴዲ አብረውት ለሚሰሩ ሰዎች ያለውን ታማኝነትና አክብሮት የሚያሳይ ትልቅ ማሳያ ሆኖ በዘገባው ሰፍሯል። ከምግብ በኋላም ታምራትና ቴዲ በቀጥታ ያመሩት ከሳሎኑ በስተግራ በኩል ወደሚገኘው የሙዚቃ መሳሪያዎች ክፍል ወይም ስቱዲዮ ነበር። ይህ ክፍል ልክ እንደ ሳሎኑ ሁሉ በጽዳት የተያዘና በስርዓት የተደራጀ ሲሆን ቴዲ አብዛኛውን ጊዜውን የሚያሳልፍበት የሙዚቃ መሳሪያዎቹን የሚቃኝበትና ታላላቅ የጥበብ ስራዎቹን የሚጸንስበት የፈጠራ ማዕከሉ እንደነበር
ታምራት ኃይሉ በወቅቱ በነበረው የቁም ነገር መጽሔት ዘገባው አስፍሮታል። ጋዜጠኛ ታምራት ኃይሉ በሐምሌ 2000 ዓ.ም በወጣው የቁም ነገር መጽሔት እትም ላይ ይዞት የቀረበው ዘገባ የቴዲ አፍሮን የቤቱን ድባብና የግል ማንነቱን በጥልቀት የሚፈትሽ ሲሆን ዝርዝር ጉዳዮችን በጥልቀት ይዟል። ታምራት ኃይሉ የቴዲ መኖሪያ ቤትና ስቱዲዮ መመልከቱን በመቀጠል በክፍሉ ውስጥ ስላለው ልዩ የጥበብ ድባብ በዝርዝር አስፍሯል። በቴዲ የሙዚቃ መለማመጃ ክፍል ግድግዳዎች ላይ የታዋቂ የጥበብ ሰዎች ፎቶግራፎችና ፖስተሮች በክብር ተሰቅሏል። ከነዚህም መካከል የቴዎድሮስ ታደሰ፣ የፀሐዬ ዮሐንስ፣ የኤፍሬም ታምሩ፣ የጸጋዬ እሸቱ፣ የሙሉቀን መለሰና የግርማ ተፈራ ምስሎች በጉልህ ይታያሉ። በተጨማሪም የሬጌው ንጉስ ቦብ ማርሌይ እና የፈረንሳዩ ደራሲ ቪክቶር ሁጎ ምስሎችም የክፍሉ አካል ናቸው። ቴዲ ወደ ስራው ሲገባ የሚኖረው የስራ ዲሲፕሊን እጅግ አስደናቂ እንደሆነ ታምራት ይገልጻል። በተለይም ዜማና ግጥም በሚያወጣበት ወቅት ጥቃቅን የድምጽ ረብሻዎች እንዳይኖሩ፣ ሌላው ቀርቶ የሞባይል ስልክ ድምጽ እንኳን እንዳይሰማ ከፍተኛ ጥንቃቄ በማድረግ ረጋ ብሎና ወደ ውስጥ ተመስጦ መስራትን ይመርጣል። በዚህ ዘገባ ውስጥ ሌላው ትኩረትን የሚስበው የቴዲ አፍሮ መንፈሳዊ ማንነት ነው። ቴዲ አዲስ ዜማ ለታምራት ባሰማው ጊዜ መጀመሪያ ያደረገው ነገር ቢኖር አምላካችን በሰማያት ያለኸው በሚል ጸሎት ፈጣሪውን ማመስገን ነበር። ቴዲ ስለ ፈጣሪና ስለ ሕይወት ሲናገር ሰው ጥረቱን እንደሚያደርግና ውጤቱን ግን እግዚአብሔር እንደሚወስነው ጽኑ እምነት እንዳለው ገልጿል። በወቅቱ ለቀረቡለት ጥያቄዎች ሲመልስም እኔ ፖዚቲቭ ሰው ነኝ፣ ሁሉንም ነገር በበጎ ጎኑ ማየት መርጣለሁ በማለት የግል ፍልስፍናውን አጋርቷል። ታምራት በቆይታው የታዘበው ሌላው ነገር የቴዲን የንባብ ፍላጎት ሲሆን በመኝታ ቤት ውስጥ በርካታ መጽሐፍት በስርዓት ተቀምጠው መመልከቱ ቴዲ ከሙዚቃው ጎን ለጎን ለእውቀትና ለንባብ ያለውን ቅርበት የሚያሳይ እንደሆነ ገልጿል። በአጠቃላይ ታምራት ኃይሉ በ2000 ዓ.ም የቴዲን ቤት በጎበኘበት ጊዜ ያገኘው ምስል በስራው ላይ እጅግ ጥንቁቅና ትኩረት የሚያደርግ በቤተሰባዊና መንፈሳዊ ሴቶች የታነጸ እንዲሁም ለጥበብ ሰዎች ትልቅ ክብር ያለው ድምጻዊ መሆኑን ነው። የቴዲ ቤት የግቢው ዲዛይንና አቀማመጥ ቴዲ ለተፈጥሮና ለሰላም ያለውን ፍቅር በሚያንጸባርቅ መልኩ እየተገነባ ነው። ቴዲ የህዝብ ሰው ቢሆንም በቤቱ ውስጥ ግን እጅግ ትሁትና ተራ ኢትዮጵያዊ ሆኖ ነው የሚኖረው። አኗኗሩ ከመንፈሳዊነት ጋር በጥብቅ የተቆራኘ ነው። በቤቱ ውስጥ ለጸሎት ትልቅ ቦታ የሚሰጥ ሲሆን እንደ ጾምና ጸሎት ያሉ ሃይማኖታዊ ስርዓቶችን በከፍተኛ ጥንቃቄ ይከታተላል። ቴዲ በቤቱ ውስጥ የቅርብ ጓደኞቹንና የሥራ ባልደረቦቹን መቀበል ይወዳል። የቤት ውስጥ ቆይታው በጨዋታ በምክርና በአዳዲስ የጥበብ ሐሳቦች ላይ በመወያየት የተሞላ ነው። የቴዲ አፍሮ ስቱዲዮ የቤቱ ልብ እንደሆነ ይነገራል። ይህ ቦታ ቴዲ ራሱን ከውጭው ዓለም አግልሎ አዳዲስ ዜማዎችንና ግጥሞችን የሚወልድበት የጥበብ ቤተ ሙከራ ነው። ስቱዲዮ በቴክኖሎጂ ደረጃ እጅግ የረቀቁና ለአንድ ሙዚቀኛ የሚያስፈልጉ ዘመናዊ መሳሪያዎችን ያሟላ ነው። ይህም ስራዎቹ ጥራታቸውን ጠብቀው እንዲወጡ ትልቅ እገዛ ያደርጋል። ቴዲ አብዛኛውን ጊዜ በስቱዲዮ ውስጥ የሚያሳልፈው በሌሊት ነው። ጸጥታ በሰፈነበት ጊዜ ዜማዎችን ማውጣትና ድምጽ መቅዳት ይመርጣል። ብዙዎቹ ተወዳጅ አልበሞቹና እንደ ኢትዮጵያ ያሉ ታላላቅ ዜማዎቹ የተቀረጹትና የተዋቀሩት በዚህ ግላዊ ስቱዲዮ ውስጥ ነው። ይህ ስቱዲዮ ለሌሎች የጥበብ ሰዎችም ቢሆን በቀላሉ ክፍት አይደለም። ቴዲ የፈጠራ ምስጢሮቹ የሚጠበቁበትና በነፃነት ሐሳቡን የሚፈትሽበት የራሱ የግል ግዛት ነው። ከስራና ከአኗኗሩ ጎን ለጎን የቴዲ አፍሮ የቤተሰብ ህይወት እጅግ ጠንካራ በሆነ መሰረት ላይ የቆመ ነው። ከባለቤቱ አመለሰት ሙጬ ጋር ያላቸው ግንኙነት በጋራ መከባበርና መደጋገፍ ላይ የተመሰረተ ነው። አመለሰት የልጆቹ እናት ብቻ ሳትሆን በሙዚቃ ስራዎቹ ውስጥም እጅግ ትልቅ የሆነ አማካሪና ደጋፊነት ታሳያለች። ቴዲና አመለሰት የአራት ልጆች ማለትም የሚካኤል፣ ያሬድ፣ ኢዮብና አሜን ወላጆች ናቸው። ቴዲ ለልጆቹ ያለውን ፍቅር በተለያዩ አጋጣሚዎች የሚገልጽ ሲሆን ልጆቹን በስርዓትና በኢትዮጵያዊነት ወግ እንዲያድጉ ትልቅ ጥረት ያደርጋል። ቴዲ ከአባቱ ከካሳሁን ገርማሞና ከእናቱ ጥላይ አራጌ የወረሰውን የጥበብና የስነ ምግባር አሻራ በቤተሰቡ ውስጥ እያሳደገ ይገኛል። ከዘመድ አዝማድ ጋር ያለውን ትስስር የሚያከብርና ለቤተሰብም ትልቅ እሴት እንዲሁም ዋጋ የሚሰጥ ሰው ነው። የዛሬና በቃን። ሰላም ይስጥልን።